ዛሬ ደግሞ ከገበያ የገዛሁትን ላሳያችሁ። እንግዲህ ቀሪበን 1000 አካባቢ ያወጣሁበትን ላሳያችሁ ማለት ነው። ነገሩ እኔ ደፋር ነኝ አንዳንድ ጊዜ ማለት ነው። ደፋር ነኝ አልኳችሁ እና አልፈታም አለ ሀባይብ አልፈታም አለ። ብቻና እንገናኛለን እና ወዶች ዛሬ ገበያ ሄጄ ሱፐር ማርኬት ውስጥ ገባሁኝና ንሼ ወይንም ኮረን ፓውደር የበቆሎ ዱቄት ማለት ነው። ንሼ ዶራ ይላል ማለት ነው። ይሄን ገዛሁ ማለት ነው። ስንት ገዛሁ መሰላችሁ? 300 ብር 300 ብር ንሼ። እሺ እንደዚሁም ደግሞ ቆርቆሮን ለመግዛት አቅም ስለሌለኝ ሀላ ሰራለሁ ብዬ ነው። እንትን ወተት ፓውደር ይሄም የውጭ ነው፣ ግን በጣም ትናንሽ ናቸው። ወተት ፓውደር ማለት ነው እና ሀዲብ መጀፈፍል ስሪያ ዘዋት ኦኬ። ብቻ አዲስ ምርት ሆነብኝ። አላሁ ያለም አለኩል ሀልን ይሄን ገዝቼ መጣሁ ማለት ነው። 100 ብር 50 ብር ናት አንዷ 50 ብር አንዷ 50 ብር 100 ብር። ሰው በአቅሙ ነው ልንገራችሁ ብዬ ነው። እንግዲህ 1000 ምናምን ብር ወይንም 2000 ብር ለመግዛት ነው። ሁለተኛ ደግሞ የሀገር ውስጥ ምርት ነው መሰለኝ። ይሄ የሀገር ውስጥ ምርት ይመስለኛል። አላሁ ያለ በምንኛ እንደተጻፈ። ይሄ እንግዲህ እንትን ነው፣ ኤክስፐር ዴትም አለው፣ ኤክስፐር ዴትም ተጽፏል። ይሄ ደግሞ ከቸብ ነው። ከቸብ ስንት ሊትር? 2 ሊትር እንደምታውስ 2 ሊትር 500 ብር የገዛሁት ማለት ነው። ይሄ እንግዲህ ሳንዱሽ ምናምን ስሰራ ካሁን በኋላ ከቸብ እጠቀማለሁኝ። ለማንኛውም ነገር ችፕስን ብጠብስ ምንም ከቸብ እጠቀማለሁ ማለት ነው። የት ሀገር ምርት እንደሆነ ሲሾፍል አድርገው። እሺ የት ነኝ አለ? ሰበታ ኢትዮጵያ፣ የኢትዮጵያ ምርት ነው። ያው ሰበታ ኢትዮጵያ የኢትዮጵያ ምርት ነው። ይሄ ደግሞ ያው የውጭ ሀገር ነው። ወተቱም እንደዛው ይመስለኛል ማለት ነው። ወተቱም የውጭ ነው። ይሄን ይመስላል ማለት ነው። እነዚህን ገዝቻለሁኝ። ዛሬ ሀላዋ እሰራለሁ ማለት ነው። ሀላዋ ምን እንደምሰራ እንግዲህ ምንድን መሰላችሁ? መሀለብያ እሰራለሁኝ። መሀለብያ እንትን ፈጭቻለሁኝ። ሩዝ ፈጭቻለሁ። የሩዝ ዱቄትና እንሼ እንደዚሁም ወተት ተጠቅሜ ስኳር ተጠቅሜ መሀለብያ እሰራለሁኝ ማለት ነው። አብራችሁኝ ቆዩ እስከ ማታ ድረስ። ያው ያለን ሁኔታ ፍጡር ላይ ደግሞ ሲቀመስ ምን ይባላል የሚለውን ነገር አሳያችኋለሁ። እንግዲህ ባለን ነገር ፈታ ዘና እያልን ነው። አዎ አላህ ጽያማችን ይቀበል። እንደ ሆድ ብቻ ሳይሆን ያው እግር መንገዳችን ብንሰራ ተብሎ ነው እንጂ ለሆድ ብቻ ሳይሆን አላህ ጾማችን ተቀባይነት ያለው ያድርግልን እላችኋለሁ። አብራችሁኝ ቆዩ። ይህም እቃዎችን አዘጋጅቻለሁኝ እንደምታዩት መሀለብያዬን የማደርግበት እቃ አቅርብ ያለው። እንደዚሁም ወተቴን፣ ይሄ ደግሞ ዶራ፣ እንደዚሁም ደግሞ አንድ እንቁላል፣ ይሄ ስኳር ነው። ስኳር እዚህ ደግሞ የእንትን ዱቄት አለኝ ማለት ነው። የሩዝ ዱቄት አረቦች ሲሰሩ አይታችሁት እንደሆነ በሩቅ ዱቄት የሩዝ ፓውደር ይሰራሉ ማለት ነው። መሀለብያ እኔም ልሰራ ነው። እናም ሩዝ የፈጨሁትን ማለት ነው። እኔ በማሽኔ ራሴ ነኝ የፈጨሁት ማለት ነው። የሩዙን የፈጨሁትን በዚህ መልክ ጥጄዋለሁ። ቀስ እያልኩ ስለሆነ ማማስለው ማለት ነው። ስኳር እጨምራለሁ። የምጨምራቸውን ነገሮች ሁሉ እጨምራለሁ ማለት ነው። እንግዲህ ስኳር እንደምታዩት ስኳር እንደዚህ ጨመርኩኝ ማለት ነው። እንዲሁም ደግሞ አንድ እንቁላል ጨመርኩ። ከዛም እናማስላለን እንዳይጓጉልብን በቻልነው አቅም። እጃችን ስራ መፍታት የለበትም። መምቻዋን አጣዋት የት እንዳኖርኳትና መምቻ ነበረኝ ማለት ነው። ሆኖም ግን እንደዚህ ጋርኩኝ እመታለሁ እና መሀለብያችን በዚህ መልክ እየደረሰ ነው ማለት ነው።
እየወፈረ ነው እንደምታዩት፣ ወፍሯል። ይወፍረዋል ማለት ነው። ትክትክ ማለት ስላለበት ትክትክ አድርገዋለሁ። እናማ ሀለብያችን በዚህ መልክ ሰርተናል ማለት ነው። አሁን ቀዝቀዝ ካለ ፊሪጅ እናስገባዋለን። እንዴት አያችሁት? ማህለብያ ሞያ ከጎረቤት ነው መልክ ይስጥሽ እንጂ ይላል ያገሬ ሰውን። ማታ ደግሞ ይቀመሳል ማለት ነው። እና ሀባይ በየመዳመጫ ሲሆን እዚህ ደግሞ ሊጠቁች አሉ ለሳንዱሽ የሚሆን ማለት ነው ውዶቼ። እንግዲህ እንደምጥና እንገናኛለን ማለት ነው። ደግሞ ይሄም እንደዛ አድርጌ መድቤዋለሁ ማለት ነው። ለ7 ቆራርጫቸዋለሁ። ከዛ መዳመጣቸውና ቀባና ዘይት አኖራቸዋለሁ ማለት ነው። እያንዳንዳቸው እንትን እያልኩኝ እየፈረኩ ወይንም እየዳመጥኩኝ እጋግራቸዋለሁ ማለት ነው። እና በዚህ መልክ አዘጋጅተናል ማለት ነው። አሁን እየዳመኩኝ እጠብሳለሁኝ ማለት ነው። ቂጣችን እንጋግራለን። የሳንዱሽ ቂጣ ለሳንዱሽ የሚሆን ቂጣ እንደዚህ በመጥበሻዬ እየጋገርኩ እገኛለሁ ማለት ነው። እና ካወጣሁት ቂጣ መካከል እንደምታዩት ስንት ቂጣ 4 ቂጣ ጋግሬያለሁኝ እላቸዋለሁኝ። ሁሉ ነገር ላይሞላልን ይቻላል። ነገር ግን ባለን ነገር መጠቀም ጥሩ ነው እላቸዋለሁ። እንደምታዩት ትሪ ላይ ነው የምዳመጠው። ሁሉም ደግሞ የለስላሳ ጠርሙስ አለኝ ማለት ነው። በለስላሳ ጠርሙስ ነው ማለት ነው የምፈረደው ማለት ነው። ወይንም የሚዳመጠው እንደዚህ አድርጌ የዳመኩ ነው ቂጣ መጋግረው እና ባለን ነገር አልሐምዱሊላህ ባለን ነገር መጠቀሙ ከይር ነው እላችኋለሁኝ። እና አበረታቱኝ። ከልብ አመሰግናለሁ ስለምትከታተሉ። እና ቂጣችን በዚህ መልክ እንደምታዩት ማለት ነው። በዚህ መልክ ቂጣችንን እየጋገርን እንገኛለን። ማሻአላህ ተባረካላ እውነት ብሩታ እና ሞያችን ይህ እንግዲህ ለሳንዱሽ ርጥብ ይባላል ማለት ነው። ሳንዱሽ የሚሰራበት በዚህ መልክ ነው ያበሰልኩት። በዚህ ከመጥበስ ዝም ብሎ እንደዚህ ማብሰል የተቻለ ነው እና በዚህ መልክ አብስለዋለሁ ማለት ነው። ይህ ሳንዱሽ የሚሰራበት እንደምታዘይት የለውም ብዙ በጤና አትክልት ተስማሚ ነው እና በዚህ መልክ ጠበስ ያደረኩት ያው በስሏል። እንሰራለን ማለት ነው። ካሮት፣ ቃሪያ፣ ሽንኩርት፣ ድንች ነው ማለት ነው እና ከዛ ይሄ ርጥብ ይባላል ማለት ነው። ርጥብ ውዶች ጌማት እየጠበስን ነው ማለት ነው። በገጠር ኩሽና በብረት ድስት ነው ለነገሩ የምጠብሰው። እሺ ሰምታችኋል። በብረት ድስት ነው የምጠብሰው እና ይሄው የጠበስኩት ደግሞ ጌማት ማለት ነው። እውነቴን ነው የምላችሁ ቆንጆ ጌማት ነው የጠበስኩት። እንግዲህ ሲቀመስ ነው የሚታወቀው። ሲቀመስ ይታወቃል። ሁለተኛ ደግሞ ሳንዱሽ እንደምታው ሰርቻለሁ። እዚህ ደግሞ አሳምቡሳ አለ። አሳምቡሳ ገና ተጠበሰም። ይሄ ግን እንደምታውስ ዝግጁ ሆኗል ማለት ነው። እንግዲህ አለብኝ አለኩልህልን ስኳር ፓውደር ነው የማረግበት። እንደምታው ስኳር ፓውደር እንደዛ አደረኩበት። ሰው እንደእንትኑ ነው ይላል እና ያው ስኳር ስላላቀለኩኝ እንደዚህ ስኳር ፓውደር ፈጨት አደረኩበት እላችኋለሁ። እንደምታው ሳንዱሽ አለ። አሳምቡሳችን እየጠበስን ነው። አብራችሁኝ ነው